ሕይወትን የምናገኘው ከእርሱ ነው። ሕይወታችን እርሱ ነው። ሞገሳችን እርሱ ነው። ክብራችን እሱ ነው። ታላቅነታችን እሱ ነው። እውቀታችን እሱ ነው። ሀብታችን እርሱ ነው። ዝናችን እርሱ ነው። ከእርሱ ውጪ ዝና፣ ከእርሱ ውጪ እውቀት ባዶ ነው። ክርስቲያኖች እግዚአብሔርን እየፈራን ስንንቀሳቀስ እውቀታችን በተግባር ይለወጣል። እግዚአብሔር አዋቂ ነው ስንል እውቀታችን ይጨመራል። የእኛ ጥረት እነሆ በተግባር ይለወጣል። ቅዱስ መጽሐፍ እንደሚነግረን የልብ መዘጋጀት ከሰው የምላስ መልስ ግን ከእግዚአብሔር ዘንድ ናት ይላል መጽሐፍ። በልባችን ምን ያክል ተዘጋጅተን ነው ወደ እግዚአብሔር ቤት የምንመጣው? ቃሉን ለመስማት ቃሉን በልባችን ውስጥ ለማንገስ ነው ወይስ ዝም ብለን መመላለስ ብቻ ነው? ዝም ብለን መመላለስ ብቻ መሆን የለበትም። ክርስቲያኖች ክርስትናችንን ማረጋጋት አለብን። ወደሙን ማኅተም በልባችን ላይ ማስመጣት አለብን። ወደሙ ማኅተም ደግሞ የክርስቶስ ሥጋና ደም ነው። ክርስቲያኖች ወምን ወደ እርሱ ስንቀርብ እናገኘዋለን። ወደ እርሱ ስንመጣ ሕይወትን ክርስቲያኖች እሱን ስንይዝ ሕይወታችን የተቀደሰ ሕይወታችን ዘለዓለማዊ እንደ ቃሉ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ቢሞት እንኳን ይላል። ቢሞት እንኳን ሞት ሁላችንም እንደምናውቀው የሥጋና የነፍስ መለየት ነው። ነፍስ ደግሞ ሕያዊት፣ ለባዊት፣ ዘላለማዊት ናት። ከእግዚአብሔር የተነሳ ወደ አምላኳ ወደ ጌታዋ